ያየኛል ወይ ሲጨነቅ ለነፍሴ ሰላም ስሻ ሕይወት ስትመረኝ ስንገላታ አምላኬ ያስበኛል ወይ። የዘጠና ቀን የልጆቻችን የጸሎት ቤተሰቦች በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ 66ኛ ቀናችን ነው። የዛሬን ቃል የማካፍላችሁ ሙሉ ከቶሮንቶ ካናዳ ነው። ዋና የርስታችን ደግሞ ዋና የምንነጋገርበት አርስት እስከ መቼ ነው የሚል ነው። እንጸልይ። ቅዱስና መሐሪ ቸር የሆንክ አባት፣ በዚህ ሰዓት እኔ ባዶ ቀፎ እዚህ ፊትህ ቀርቤያለሁ። በዚህ ባዶነቴ አንተ ገብተህ በመንፈስ ቅዱስ ለእኔና ለሕዝቤ ትናገር ዘንድ ለአንተ ያሳልፌ ሰጠሁ። አንተ ያልተናገርከው ከራሴ ከሥጋዬ የሚሆነውን ሁሉ አስወግደህ የአንተ መንፈስ ቅዱስ ጌታ ሆይ በአንደበቴ ሆኖ ይናገር ዘንድ ለአንተ ሰጠሁ። ጊዜውን ተረከብ። በጌታ በኢየሱስ ስም ጸሎቴን ስማ። አሜን። የዛሬ መሪ ጥቅሳችን መዝሙረ ዳዊት 6:3 ነው። ቃሉም እንዲህ ይላል። ቃሉም እንዲህ ይላል፣ ነፍሴም እጅግ ታወከች፣ አንተም አቤቱ እስከ መቼ ድረስ ነው ይላል። ዳዊት በተጨነቀ ጊዜ፣ በታወከ ጊዜ፣ በተረበሸ ጊዜ፣ በኃጢአት ውስጥ በወደቀ ጊዜ፣ ጠላቶቹ ባሾፉበት ጊዜ፣ ውድቀቱን ባስተዋለ ጊዜ እግዚአብሔር ፊት ያቀረበው ጥያቄ ነው። እግዚአብሔር ፊት እስከ መቼ ብሎ ጥያቄ ያቀረበ። ኃጢአቱንም ከዛ በኋላ አስተዋለ። እግዚአብሔር ፊትም ወደቀ። በእግዚአብሔር ፊትም ይቅርታ እንዲያደርገው ራሱን አዋርዶ እግዚአብሔር ፊት ራሱን ማንነቱን እግዚአብሔር ፊት እንዳቀረበ ቃሉ ይናገራል። ዳዊት በእውነት የሰራቸው ስራዎች ትክክለኛ እግዚአብሔር የማይደሰትበት መሆኑን ሲያውቅ፣ ከመንገዱ የራቀ መሆኑን ሲያውቅ፣ ወደ እግዚአብሔር የማያቀርበው መሆኑን ሲያውቅ፣ ጉድለት ያለበት እንደሆነ ሲያውቅ፣ መልካም መንገድ እንዳልሆነ ሲያውቅ ወደ እግዚአብሔር ያቀረበው ጥያቄ ነው። እስከ መቼ በዚህ ህይወት፣ እስከ መቼ በዚህ ጉዞዬ ይቀጥላለሁ ብሎ እግዚአብሔርን ሲማጸን እናያለን። ራሱንም አዋርዶ እግዚአብሔር ፊት ዝቅ ብሎ ማንነቱን ለእግዚአብሔር ያስረከበበት ጊዜ እንደሆን እናያለን። እንዲሁም በሰቆቃወ ኤርምያስ 3:25 ላይ ሰቆቃወ ኤርምያስ እንዲህ ብሎ ደግሞ ይናገራል። እግዚአብሔርን በተስፋ ለሚጠባበቁት ለሚሰማውም ነፍስ መልካም ነው ይላል። ወይም ለምትሰማውም ነፍስ መልካም ነው ይላል። እግዚአብሔርን የሚጠባበቁት፣ ተስፋ የሚያደርጉት፣ በእግዚአብሔር የሚተማመኑት ምንኛ መልካም እንደሆነ ያሳያል። ኤርምያስንም ህይወት በምናይበት ጊዜ እግዚአብሔር ፊት ይማጸን እንደነበር፣ እግዚአብሔር ፊት ይቀርብ እንደነበር፣ የህዝቡና የራሱ ኃጢአት በልቡ እንደተሰማ እግዚአብሔር ፊት ይማጸን እንደነበረ ቃሉ ይናገራል። በደንብ ኤርምያስን በምናነብበት ጊዜ እርሱም ለህዝቡና ለራሱ በእግዚአብሔር ፊት ቀርቦ ኑዛዜውን ይቀበል ነበር። ስለዚህ ያ የተጓዙበት መንገድ መልካም እንዳልሆነ፣ እግዚአብሔር ተስፋ የሌለበት፣ ተስፋ የሚያስቆርጥ፣ እግዚአብሔር የማይደሰትበት፣ የማይባረክበት መንገድ እንደሆነ አስተውሎ ነበር። ያንን ኤርምያስም በእግዚአብሔር ፊት እንደ ዳዊት ሲያለቅስ የነበረው ፈተና በወደቀ ጊዜ፣ ዳዊት ህይወቱ በደረቀች ጊዜ፣ ኃጢአት መስራቱን ባስተዋለ ጊዜ እግዚአብሔር ፊት ራሱን እንዳቀረበ፣ እንዲሁም ኤርምያስ ራሱን እንዳቀረበ እናያለን።
እንደውም 3:15 እና 16 ላይ ስናይ ኃጢአት መስራታቸውን አስተውሎ ማረን እባክህን፣ ኃጢአት ሰርተናል፣ ከመንገድ ርቀናል፣ አንተ በማትፈልገው መንገድ ሄደናል፣ እባክህ ይቅር በለን እያለ እግዚአብሔር ፊት እንደቀረበ እናያለን። እግዚአብሔርንም ምሕረቱን እንዲያበዛላቸው ይቅር እንድላቸው እንደገና ወደ ቤቱ እንዲመልሳቸው እንደሚጸልይ ያሳያል። ዛሬ ወገኖቼ እኛም እስከ መቼ ነው መልሳችን የሚመጣው እያልን ለልጆቻችን መልስ የሚሰጠው መቼ ነው? መቼ ነው ሰምቶ እግዚአብሔር ልጆቻችን ከዛ ከወደቁበት፣ ከዛ ከተዘጉበት፣ ከዛ ከራቁበት የሚያመጣው ብለን እኛም ጥያቄ እስከ መቼ ነው እያልን ይሆናል። እግዚአብሔርን እየጨቀጨቅን ይሆናል። እግዚአብሔርን እየጠየቅን ይሆናል። እስከ መቼ ነው ዝም የምትለን እያልን እየነገርን ነው ይሆናል። እናጉረምርም ይሆናል እግዚአብሔር ፊት። ነገር ግን እግዚአብሔር ይሰማናል። እግዚአብሔር ያየናል። እግዚአብሔር የልባችን መሻት ያውቃል። ገና ሳንነግረው ያውቃል። ልጆቻችን ገና ሳይፈጠሩ በእናታቸው ማኅፀን ሳይሆኑ ሳይጠነሰሱ ያውቃቸዋል። መጨረሻቸውን መጀመሪያቸውን ሁሉ የሚያውቅ እሱ ስለሆነ ዛሬም ያ ጥያቄ እስከ መቼ ነው የሚለውን ከእኛ አንደበት ማስወገድ አለብን። ጥያቄያችን ክርስቶስ ይላል፣ ይመልሳለሁ ይላል፣ ይሰማለሁ ይላል፣ ይሆናለሁ ይላል። እኛ ስንጨነቅ ደስታ አይሰጠውም። የእኛ ጥፋት ደስታ አይሰጠውም። የእኛ ሞት ደስታን አይሰጠውም። እግዚአብሔር ወደ ደስታ ሊያመጣን ተዘጋጅተዋል። ልጆቻችንም ሊያመጣን ተዘጋጅተዋል። ተስፋችን በእርሱ ነው። ተስፋ እናደርግ። ቃሉ እንደሚለው በትንሽ የሰናፍጭ ፍሬ ያህል እምነት ካላችሁ ታላቅ ስራን ታደርጋላችሁ ያለ አምላክ ታማኝ ነው። ይህን ትልቁን ተራራ እንኳ ተነስተ ከዚህ ሂድ፣ ሌላ ጋር ሁን ብትሉ ይሆንላችሁ ያለ አምላክ ታማኝ ነው። ቃሉም እውነት ነው። የሚዋሽ አምላክ አይደለም። ያለውን የሚያደርግ አምላክ ነው። ያደረገውን ደግሞ የሚባርክና የሚፈጽም አምላክ ነው። ሕይወት ያለ አምላክ ነው። ስለዚህ ወገኖቼ እኛ በእምነታችን በእርሱ ፊት መቆም እንዳለብን፣ መበርታት እንዳለብን፣ አለ ነውር በሌለበት መንገድ መጓዝ እንዳለብን፣ መለወጥ እንዳለብን፣ ማልቀስ እንደ ዳዊት ራሳችን አዋርደን በእግዚአብሔር ፊት ራሳችን ሀምብል አድርገን መቅረብ እንዳለብን፣ እግዚአብሔር መጉረምረማችንን ኮምፕሌናችንን እግዚአብሔር ከውስጣችን እንዲያወጣ ወደ እርሱ መቅረብ እንዳለብን፣ ወደ መልካሙ መንገድ መጓዝ እንዳለብን፣ በምስጋና ወደ ፊቱ መቅረብ እንዳለብን ቃሉ ይናገረናል። በጠማማና በመጥፎ ትውልድ ውስጥ እንዳለን ቃሉ በኤፌሶን ፊልጵስዩስ ውስጥ ይናገራል። ዘመኑ መልካም እንዳልሆነ፣ መጥፎ እንደሆነ፣ ትውልዱ ጠማማ እንደሆነ፣ እግዚአብሔርን ከማክበር የዓለምን ደስታ የሚመርጥ ነው። ነውር የሆነውን ነገር የሚመርጥ ሕይወትን ከመምረጥ ሞትን የሚመርጥበት ጊዜ ነው ያለ ነው። ነገር ግን በዛ እንዲጓዙ በመረጡበት እንዲኖሩ እግዚአብሔር ፈቃዱ አይደለም። የኛ አምላክ የፍቅር አምላክ ነው። ለፈጠራቸው ሕዝቦች ይገደዋል፣ ይሰማዋል። ጥፋታችን የኛም የልጆቻችንም ያስጨንቀዋል። ስለዚህ ከዛ ጥፋት ሊያወጣቸው እግዚአብሔር ዝግጁ ነው። ከጠማማ መንገድ ሊያቀና፣ የጠመመውን ሊያቀና፣ የጠፋውን ሊመልስ፣ የሞተውን ሊያድን፣ የራቀውን ሊያቀርብ ያ የሚችል እሱ ስለሆነ ወደ እርሱ መቅረብ ነው ያለብን። ተስፋችን እርሱ እንደሆነ ነው ያለብን። ያ ጥያቄያችን እስከ መቼ ነው የሚለው እስከ መቼ ነው የሚለውን ያ ጥያቄ ከኛ አንደበት ማውጣት አለብን። እግዚአብሔር ቀን የእግዚአብሔር ሰዓት እንደኛ ሰዓትና ቀን አይደለም።
እግዚአብሔር ያለ ቀን ያረጋል፣ ያረገውን ደግሞ ይፈጽማል። ቃሉ ደግሞ ታማኝ ነው፣ እውነተኛ ነው። ስለዚህ የኛ ፋንታ እግዚአብሔር ፊት መቅረብ ነው፣ መጮህ ነው፣ መጠየቅ ነው። እግዚአብሔርን በር ማንኳኳት ነው። እሱ በፈለግን ጊዜ ይገኛል። ባንኳኳን ጊዜ ይከፍትልናል፣ በጠየቅን ጊዜም ይመልስልናል። ስለዚህ ወደዛ ታማኝ ወደ ሆነው አምላካችን እንደኛ አይነት ወዳልሆነው አምላካችን ያ አምላካችን በፍጹም ወደደን አምላካችን አንድ ልጁን ጌታ ኢየሱስ ክርስቶስን ለኛ በማስጣቱ የወደደንን የኛን በደል እና ክፋት የሌለበት ንጹህ የሆነው ደም የኛን ኃጢአተኛውን ተሸክሞ ለኛ ሕይወት የሰጠን አምላክ አሁንም የኛንና የልጆቻችን ጥፋት አይወድም። አሁንም አምላካችን ይመልሰናል፣ ያመጣናል፣ ወደ ሕይወቱ ወደ ቤቱ ያገባናል። በመዝሙረ ዳዊት 119:174 እንዲህ ይላል፣ አቤቱ መዳንህን ናፈቅሁ፣ ሕግህም ታድላዬ ነውና፣ ሕግህም ታድላዬ ነውና ይላል። ይሄ ዳዊት የሚለው ነው። ይህ የዳዊት ናፍቆት ነው። ይህ የዳዊት አነጋገር ነው። የኛም አነጋገር ዛሬ ይህ መሆን እንዳለበት ቃሉ ያሳስበናል። ለኛም ታድላችን አባታችን ነው፣ አምላካችን ነው፣ ተስፋችን፣ ሕይወታችን፣ መድረሻችን፣ ጎላችን ያ ነው። የምንናፍቀው የዘላለምን ሕይወት ነው። የምንናፍቀው የመዳኑን እጅ ነው። በእግሩ ስር መውደቅን ነው። እግዚአብሔር ለዛ ቀን እንዲያበቃን መጸለይ ነው። ጸሎታችን ደግሞ እኛንና እርሱን የሚያቀርበን ዋና ቁልፍ ነው። ስለዚህ ወገኖቼ ቀንና ማታ ወደ እግዚአብሔር በጸሎት መቅረብ አለብን። መዝሙረ ዳዊት 34:14 ላይ እንዲህ ይላል፣ ከክፉ ሽሽ፣ መልካሙንም አድርግ፣ ሰላምንም እሻ፣ ተከተላትም ይላል። ስለዚህ እግዚአብሔር መልካም እንድናደርግ፣ ከክፉ እንድንሸሽ፣ መልካም የሆነውን አጥብቀን እንድንይዝ፣ መልካም የሆነውም አምላካችን መሆኑን እንድናውቅ፣ በእርሱ መንገድ እንድንጓዝ፣ እሱ በሚፈቀድበን ቦታ እንድንቆም፣ ያ ነው ምኞቱ፣ ያ ነው ሐሳቡ። የዳዊት ሐሳብ እንደሆነ የኛም ሐሳብ ያ መሆን አለበት። የኛ ዓላማም እንደዛ መሆን አለበት። ወደ ሕጉ፣ ወደ ፍቅሩ፣ ወደ ሰላሙ፣ ወደ ደስታው ነው ማምጣት ያለብን። አምላክ እርሱን የሚፈልገውን ይፈልጋል። ለማግኘት ጆሮ የሰጠውን የሚሰማውን ይሰማዋል። የሚያከብረውን ያከብራል። ወገኖቼ አሁንም ዛሬም ሁልጊዜም የሚጠራን አምላክ ያ የፍቅር አምላክ ጥሪውም እውነተኛና የታመነ ነው። ተስፋውም የለመለመ ነው። ወደ ጸጋውም ብርሃን ሊያመጣን ታማኝ ነው። ስለዚህ ወገኖቼ እግዚአብሔር በሚሰጠን ተስፋ ተማምነን አምላክ በሚመራን መንገድ ተመርተን አንድ ቀን በፊቱ መጨረሻ እንድንገኝ በጸጋው ፊት እንድንመላለስ ያ እስከ መቼ ነው የምንለው ጥያቄያችን ተመልሶልን እኛም ልጆቻችን የሰማይን መንገድ እንድንጀምር እንድንጓዝ መጀመር ብቻ ሳይሆን ከእርሱ ጋር እንድንሆን መጨረሻም ድል ከሚያደርጉት በብርሃን ከሚኖሩት እኛም የብርሃኑ ተካፋዮች እንድንሆን እግዚአብሔር በየጊዜ ይጠይቀናል። በመንገዱ እንድንሄድ ወደ ዘላለም ዕረፍቱ እንድንገባ ያ አምላክ ዛሬም ይጠራናል።
ያ አምላክ ዛሬም ይጎበኘናል። ያኔ በወደቅንበት በዛ ትቢያ ውስጥ በወደቅነው በተጨማለቅንበት ጊዜ ያገኘን ጌታ ዛሬም ይጠራናል። ዛሬም ሊያገኘን ፈቃደኛ ነው። ያ አይነ ስውሩ እጅግ አጸያፊ ሁኔታ ያለው ልብሱም ጭቅጭቅ ያለው ሰው ሊነካው የማይፈልገው ደስ የማይለው ምናልባት አይኖቹም ጌታ ሆይ በእንባ የተጨማለቀ እጅግ የሚያስጠላ የተናቀ በመንገድ ላይ የወደቀ ተስፋ የሌለው ያ ተስፋ ለሌለው ደርሶ ተስፋ የሰጠ አምላክ እኛም እንደዛው ተስፋ የሌለን ዛሬ ተጨማልቀን እኔም በውስጤ የልጄም ሁኔታ ተስፋ በሚያስቀር እስከ መቼ ነው ብዬ በማስብበት ጊዜ እናንተም ወገኖቼ የልጆቻችን ነገር እስከ መቼ ነው በምትሉበት ጊዜ ተስፋ ምስጋናም በምታቀርብበት ጊዜ ባለፈው በሚሰማው ትንሽ ይሻላል። ነገር ግን ብዙ ነገር አላየንም። የተስፋ የሚያስቆርጥ አይነት ምስጋና ስናቀርብ ነበር። ጌታችን ግን ተስፋ ያለው ትንሹን ዳመና ትልቅ የሚያደርግ ዝናብ ኃይለኛ የሚያደርግ ጎርፍ የሚያደርግ ያ አምላካችን ታማኝ ነው። ያ አምላካችን ባለንበት የሚደርስ በቆምንበት የሚቆም በወደቅንበት ካወደቅንበት የሚያነሳን አምላክ ታማኝ ነው። ዛሬም ያ አምላክ ነው የምናመልከው። ዛሬም የምንደገፍበት እርሱ ነው። ስለዚህ የምንደገፈውን በትክክል እንደገፍ። እግዚአብሔር ኃይል እንዲሰጠን፣ እግዚአብሔር ብርታት እንዲሰጠን፣ እግዚአብሔር ጸጋውን እንዲያበዛልን መጸለይና መቅረብ እንዳለብን ቃሉ ያሳስበናል። እንደዚሁ በኤፌሶን ውስጥ እንዲህ የሚል ቃል እናገኛለን። 3:19 ከቅዱሳን ሁሉ ጋር ስፋቱና ርዝማቱ ከፍታውም ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ ዘላለም ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። እንደገና አነባለሁ። ምናልባት ትክክልም ያነበብኩ አይመስለኝም። ከቅዱሳን ሁሉ ጋር ስፋቱና ርዝማቱ ከፍታውም ጥልቀትነቱ ምን ያህል መሆኑን ለማስተዋል ከሚታወቅም የሚያስፈልገውንም የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርን ፍጹም ሙላት ደርሳችሁ ትሞሉ ዘንድ ነው ይላል። ይህንን ጳውሎስ በሚያስተላልፍበት ጊዜ የኛም የጳውሎስ ጸሎት ለኛ እንዲሆን ለሕዝቦቹ እንዲሆን እርሱን ለምንደገፈው እንዲሆን እርሱን ተስፋ ለምናረገው እንዲሆን ተስፋችን እርሱ እንደሆነ በፍቅር እንድናየው እንድንሞላ ወደ ፍጽምናው እንድንደርስ እስከ ሰማይ ድረስ እስከምንደርስ ታማኞች ሆነን በተስፋው ታምነን በፍቅሩ ተሞልተን እንድንቆይ እግዚአብሔር አምላክ እያንዳንዳችን በጸጋው ይርዳን። እንጸልይ። ቅዱስና መሐሪ የሆንክ አባታችንና አምላካችን ንጉሳችንና ጋሻችን ኃይላችንና ጉልበታችን መመኪያችን መደገፊያችን ዛሬም አንተን ተደግፈን ዛሬም አንተን ጌታው ልንደገፍ ወደ አንተ መተናል። አንተ ጌታ ሆይ ድጋፋችን ሆነ ጉዟችንን ካንተ ጋር እንድንቀጥል እንድትረዳን እንለምናለን። አባዬ ሆይ ሳናውቅም አውቀንም ያሳዘንንህን የበደልንህን ጌታ ሆይ ይቅር ብለህ የኔና የወገኖቼን አንተ በእጅህ ትቀበለን ዘንድ ያ በተዘረጋው እጆች ውስጥ ታኖረን ዘንድ እለምናለሁ። የኔ ጌታ የልጆቻችንም ሕይወት
የኛም ሕይወት እንደገና በተስፋ ቃል ጌታ አምላክ ሆይ በፍቅር ተሞልተን በሕይወት እንድንኖር አዲስ ሕይወት እንድናገኝ በአንተ መንፈስ ታድሰን ወደ ታደሶ እንድንመለስ ታደርገን ዘንድ እንለምናለን። አባዬና አምላኬ ሆይ አንተ ጌታ ሆይ ያ የጥርጣሬ መንፈስ ከሕይወታችን ታወጣ ዘንድ ጌታ ሆይ የተስፋን ሕይወት ታጎነጽፈን ዘንድ የፍቅርን ሕይወት ታጎነጽፈን ዘንድ ሙላትን ትሰጠን ዘንድ እለምናለሁ። አንተ ታደርጋለህ፣ አድርገህም አይተናል። የወደቀውን አንስተሃል፣ የጠፋውን ጌታ ሆይ መልሰሃል፣ የራቀውን ደግሞ ሄደህ እንደገና ወደ ቤትህ አምጥተሃል። ዛሬም ልጆቻችን ስለምታመጣ እናመሰግናለን። ዛሬም ልጆቻችን ስለምትጎበኝ እናመሰግናለን። በራቁበት አንተ ስለምትደርስ እናመሰግናለን። በተዘጋ ውስጥ አንተ ስለምትገባ እናመሰግናለን። ጌታ አምላኬ ሆይ ዓይኖቻችን ስለምትከፍት እናመሰግናለን። በወደቁበት አንተ ጌታ ሆይ ብርታት ስለምትሆን እናመሰግናለን። ጌታ አምላኬ ሆይ እምነትን ስለምትሞላላቸው እናመሰግናለን። በእምነትም ታድሶ እግዚአብሔር አምላኬ ሆይ ያ አሮጌ ልብሳቸውን ጥሎ አዲስ ልብስ ለብሶ ያንተን ግርማ ሞገስ ለብሶ ስለሚነሱ እናመሰግናለን። እንደገና ስለምታድሳቸው እናመሰግናለን። እኛንም ጌታ ሆይ ልባችን ስለምትፈውስ እናመሰግናለን። ተስፋችን የለመለመ ስለሆነ እናመሰግናለን። እግዚአብሔር አምላኬ በተስፋችን እንድንመላለስ ደግሞ አበርተን፣ ብርቶች አድርገን፣ የጸሎት ሰዎች አድርገን፣ የምናነባ ልጆች አድርገን፣ ቀንና ሌሊት ሳንደክም ጌታው ሳንሰለች ሳንታክትህ የምንቀርብ ልጆች አድርገን፣ በሪን የምናንኳኳ ልጆች አድርገን፣ የምንፈልግህ ልጆች አድርገን፣ ለማኞች አድርገን፣ ለምነን የምናገኝ ልጆች አድርገን። አባዬ እስካሁን ድረስ አብረን ስለሆንክ ተመስገን። ይህን ቃሌን ደግሞ አንተ ባርከህ ለኛ ለሕይወታችን ጠቃሚ አድርገህ እንድትባርክ እንለምናለን። ጊዜያችን ሰዓታችን ሁሉ አንተ ተረከብ። እንደ ፈቃድ ይሁን ሁሉ ነገር። ይህን ሁሉ የምለምን ስለኛ በሞት በተሰቀልክልን በሞት ሕይወት በሰጠን በጌታችን በኢየሱስ ክርስቶስ ስም ጸሎታችን ስማን። አሜን በመንገድ ሁሉ ፈተና ሲገጥመን ኢየሱስ ይረዳሃል። አዎን ያያል ይረዳሃል። ስታዝን ልቡ ይነካል። በመንገድ ሁሉ ፈተና ሲገጥመን ኢየሱስ